እሺ አንተ አንድ ነገር ነግሬህ ሰውዬው አንድ ነገር ጠይቄህ ኦኬ። እና አንድ ነገር ነግሬህ በጣም ነው የምወድህ እኔ አንድ መሰለህ እኔ ኤርትራዊ ነው ሶሪ እኛ ሰምነት አሁን ካ ተማለት ትግርኛ አንዳንድ ጊዜ ስማኒ هميلا دحني دحندا صبح سؤالك سمعين مسكين يسر أنا نزربك هذلنا سمعني ها هاي ወይ አማርኛ ስዘረብ አማርኛ ነው ችሎ ወላ አማርኛ ካንተ ኤርትራዎች አረበኛ ትችላላችሁ መሰለኝ አይደል? ትትከለሙና አዎ አንድ ነው ምን መሰለህ አንድ ነገር ነግሬህ ይሄን አንድ ነው መሰለህ እና አንተ አክሱም ጽዮን እና እንወዳለን ግልጽ ነው የምነግርህ ማለት ሶሪ ኦኬ ማለት ነገ ደገኝ ይችላል አዲስ አበባ ሶሪ አዲስ አበባ የድህነት ትግሬ ናቸው ዝም ብለህ ውሸት የለም ከኦሮሚያ ክልል ሆኖ እናናቃለን ኦኬ አዲስ አበባ ያዘው የድህነት ትግሬ ናቸው ግልጽ ነው የምነግርህ ነገ እንዳይቀየር ብዬ አይደለም የምነግርህ ግልጽ ነው የምነግርህ ማለት ነው እና አንድ ነገር ነግሬህ ይሄ ነው ምሰማህ ስማለህ አማርኛ ምሰማህ አይደል ይሰማል አክሱም ጽዮን ምንም መስጊድ አይሰራ ወደ ጠለ በዶክተር አብይ ነገሮ አይሰራ ግልጽ ነው የምነግርህ እና ሰምተሃል መጨረሻ ጊዜ ነው ማለት ሌላ አንዳንድ ምን ይላል ፍሪ አክሱም ጽዮን ፍሪ ነሱ እና ስማ አንተ ታውቃለህ ይስር ታውቃለህ አይ እሺ እናመሰግናለን ስለመጣ መልካም ጊዜ ነው ይስር ታውቃለህ እሺ ጥያቄ ያለው ክርስቲያን ካለ ይቀጥል ኮሜንት ላይ ምንም አትናገሩት ይሰማል ቆይ ግን ተረኛ ይቀድመዋል አሌክስ አለ አሌክስ አለህ ወይ ሰላም አለይኩም ሰላም እሺ ናቲ ጠይቅ ጥያቄ ምንድነው ብላክ ትጠይቃለህ አንዴ ሰላም እንዴት ነው አልহামዱሊላህ እንዴት ነህ እንዴት ነህ አልহামዱሊላህ እሺ ዛሬ እኮ በፍቅር እናወራ ብዬ እኮ ነው ጥያቄ ምንድነው ናቲ አታስወጣኝ እሺ ጥያቄ ሲሄድ ነብዩ መሐመድ ይዋሻል ወይስ አይዋሽም የሚለው ላይ ምን ብለህ ትወስዳለህ? ጨረስክ? መመለስ ከጀመርኩ እንዳታስቆመኝ ጥያቄህን ጨርስ። አይደለም መጀመሪያ ይሄን ብቻ ትመልስልኛለህ። ይዋሻል ወይስ እንድነግርህ እኮ ነው። ይሄን ብቻ ሳይሆን ልክ ጥያቄህን እስክጨርስ እድል ሰጠሁህ። ፍሬው ጠይቅ። መመለስ ጀምር ደግሞ የንጽጽር ቤት ነው መጣን ስለማነሳ ይቀጥል። እሺ ነብይ ምን ብሎ ተናግሯል? አንደኛ በእኔ ላይ ውሸት የተናገረ ገሃነም ይገባል ብሏል። አንተም እንዳትዋሽ አንድ ጥያቄ ነው የምጠይቀው። የቱ ጋር ነው እንደሱ ያሉት? ና ትልቁ ላይ ነክፈት የማ ምን ተሰራችሁ? የነብይ መቃብር ላይ ትልቁ ላይ ነክፈት አይደለም እንደሱ ያሉበትን አውጣ። ቆይ ይኸው ከመጀመሪያው ዋሽ አይደለም ስልክ አልያዝኩኝም። ስልክ ትርፍ አልያዝኩኝም። አዳምጠኝ። ነብይ ምን ብሏል? አዳምጥ። እኔ ይዣለሁና አዳምጥ። እሺ አዳምጥ። እሺ አንተ ስለ አምላክ 5 ደቂቃ አውራ። ተረጋጋ። አሁን የተናገርከው ንግግር ማስረጃ አውጣ። የቱ ጋር ነው ያለው? ከመጀመሪያው ውሸት ብሎ ነብዩ ሰለላሁ ዐለይሂ ወሰለም ጀመረ። ራሱ ውሸታም መሆኑን በአንድ ጥያቄ ገና ያስኩት ከመጀመሪያው። የቱ ጋር ነው ነብዩ ሰለላሁ ዐለይሂ ወሰለም እንደሱ ያሉት? ና እኔ ስልክ ይዣለሁ። እሺ አሁን አይዋሽም ይዋሻል ነው የምትሱም ብቻ መልስ። የቱ ጋር ነው አሁን ለተናገርከው ውሸታም ማን ውሸታም እንደሆነ ከመጀመሪያው ጀምር። ካንተ ውሸት አይደለም። ስለዚህ ዋሽተሃል አይደል? አንተ አሁን አክሱም ጽዮን ማርያም የተሰራችው አንዴ ተረጋጋ። አዳምጥ። ቆይ እሺ አታዳምጥ። አንዴ አትበለኝ። ማስረጃ ላይ የተባልከው ለተናገርከው አሁን እሺ ነብይ እንደዚህ አላለም? በእኔ ላይ ውሸት የሚቀጥፍ ገሃነመ እሳት ይገባል አላለም? የቱ ጋር ነው እንደሱ ያሉት? አላለም ብለዋል። የቱ ጋር ነው ያሉት? አትጠይቀኝ። አሁን ቀደም እሺ አንተ አሁን ራሱ ስለ ካርኩ ክዳል ማለት ነው። የቱ ጋር ነው ማስረጃ?
ስለዚህ እኮ ጥሩ እኮ ነው። አንተ እኮ አሁን አባባል አላለም ማለት ጥሩ ነው። ምክንያቱም ነብይ የካድክ ስለሆነ ወደ ቀጣይ ጥያቄ ሂድ። ከዚህ በኋላ ስትናገር በጣም ደስ ይለናል። አሁን ለተናገርኩት አለ እኮ አዳም ተረጋበል። እሺ በጣም ደስ ይለናል። በኋላ ግን ለምትናገረው ማስረጃ እያዘጋጀ እሺ፣ ቀጥል። አሁን ወደ ቀጣዩ ሸተ ሂድ። እሺ በጣም ጥሩ። ምክንያቱም ስለ አንተና ስላረክኝ ወደ ቀጣይ ጥያቄ ልላፍ። አክሱም ማርያም የተሰራችው የነብይ መቃብር ላይ ነው ብሎ ተናግሯል። ነብይ የትኛው ማስረጃ አንድ ማስረጃ ሊሰጠኝ ይችላል? የትኛው ነብይ ላይ ነው? እኛ ቤተክርስቲያን አክሱም ማርያም የሰራ ነው። የሚለውን አሳየን። አይደለም ማስረጃ አምጣ። አንተ አሳይ እንጂ አንተ አሁን እየዋሸኝ ነው። ጤነኛ አይደለም እንዴ? የቱ ጋር ነው እንደሱ ያሉት? አትቀበልም? የንግግር ነብይ ንግግር የቱ ጋር ነው? ልቀበልህ እኮ ነው። አትቀበልም የተባልከው ማስረጃ ሁላችሁ ታሰቡ። ሙስሊሞች እህቶች ከስር ያላችሁ ጤነኛ አይደለም እንዴ? አሁን ለተናገርከው ማስረጃ ጅል ነው እንደ ፈጣሪ። ስልክ አልያዝኩኝም አልኩህ እኔ ካሳየው ምን እምነትን ተለቀህ ትወጣለህ? አዎ ለቅ ይወጣለሁ። ያው አክሱም ለቀህ ትወጣለህ እምነትን? አዎ ለቅ ይወጣለሁ። እሺ ሌላ ውሸትም ከጨመርኩልህ ለቀህ ትወጣለህ። ሌላ የዋሸበት ነብይ ማለት ነው የቀጠፈበት። አዎ ና አውጣ ማስረጃ። ሁለተኛ ውሸት ብያቸው ነበር አይደለ? የመጀመሪያው አንደኛው ውሸት ማስረጃ ነው። እሺ እሺ ልንገርህ አውጣ። ልንገርህ እሺ ልንገርህ አውጣ። ልንገርህ አይ ላውጣ ነው ልንገር አውጣ ነገረኝ ላውጣ ነው። ቡሃሪ እሺ አድርጎ 1341 አክሱም ጽዮን ማርያም ላይ 1341 ቁጥር ላይ ነቢያቶች፣ እስኪ ተረጋጋ። አክሱም ጽዮን ማርያም ላይ ነቢያቶች መቃብራቸው ይገኛል እዛ ብሏል ነው ያለ። እሺ ቡኻሪ ስንት ነው ያልከው? ልንገር እንዴት እንዳለ አዳም ቡሃሪ 1341 አክሱም ጽዮን ማርያም ቤተክርስቲያን ላይ እኮ እንደዛ አይደለም ያለ። አዳምጥ እሺ፣ አንድ ጊዜ ለምን አታዳምጥ ብለሃል ቅድም። ሀሳብህንማ እንዳትቀይር። ለምን ዋሸ እኮ አይወለህ ካሁን በኋላ ለምን ዋሸ? አውራና ላውራሽ ይኸውልህ አይሰማም እንዴ? አሁን ማን ውሸታም እንደሆነ ልናሳይህ ነው። ያው ልገልጥልህ ነው። አንተን ግለጥ ብዬ አላስገድድም። ምን ይላውጣለህ? ቁጥር ስንት ነው ያልከው? አይደለም ነብይ እኮ እንደዛ ብሎ አንተ ማስረጃ አምጣልኝ። የትኛው ነብይ? ቡኻሪ ስንት ነው? ቡሃሪ 1341 1341 እንዴ? እሺ ተረጋጋስ ላውጣልህ። ነብይ እንደዚህ ብሎ ያለው እንደ ፈጣሪ ስርዓት የላችሁ ግን ላወጣልህ ነው። 1341 ላይ ላወጣልህ ነው። እሺ ተረጋጋ። አንድ ሺህ ቆየ ላወጣልህ ነው። ማስረጃውን ላወጣልህ። ተረጋጋ፣ ቀስ በል። ያው ላግዝህ ነው። 1341 ያው ላወጣሁልህ ና ጨርሻለሁ። አሁን እያነበብክ አስረዳ። የትኛውን ላውጣልህ? አረበኛ ወይስ እንግሊዝኛ? ያው አንብብልህ። አንተ አስረዳን። አንተ ነህ ማስረጃ ያመጣኸው። አንተ አስረዳን እኮ አንተ አስረዳን። አታውቅም አላውቅም ብለህ ድምፅህን ከፍ አድርገህ ንገራቸውና ከዚያ ላስረዳ እኮ ራስህ ደግሞ አይዋሽም ብላ እንደ እንደማይዋሽ እውነቱን እኮ ያወጣንልህ አስረዳ። ይሄ አሁን እንግዲህ ኡስታዛችሁ ነው እንግዲህ ራሱ ነው ማለት ያለበት። ኡስታዝ ይከበራል። ስለዚህ አንተ ጭራሽ ስነ ስርዓት ወላሂ ከዚህ በኋላ እዚህ ቤት አትገባም። ምንም ስርዓት የለውም። አያችሁ አይደለ? ያወጣንልህ አስረዳን። ምን እንደሚል ተመልከቱ። ላንብብላችሁ። حدثنا إسماعيل قال حدثنا مالك عن هشام عن أبيه عن عائشة رضي الله عنها قالت لما اشتكى النبي صلى الله عليه وسلم ذكرت بعض نسائه كنيسة رأيناها بأرض الحبشة يقال لها ماريا، وكانت أم سلمة وأم حبيبة رضي الله عنها أتتا أرض الحبشة فذكرتا من حسنها وتصاوير فيها،
فرفع رأسه فقال أولئك الذين إذا مات منهم الرجل الصالح بنوا على قبره مسجدا ثم صوروا فيه تلك الصورة أولئك شرار الخلق عند الله. እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ወደ ሀበሻ ወደ ኢትዮጵያ ስደት ሂዱ ብለው ልካቸው ነበረ። የዛኔ በዛች ሀገር ላይ ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ ብለዋቸው ነበር። ወደ ሀበሻ ሂዱ፣ በዚያች ሀገር ላይ ከእርሱ ዘንድ ማንም የማይበደልባት ፍትሐዊ የሆነ ንጉሥ ይገኛልና ብለው ወደዚያ ልከዋቸው ነበር። በዚያ በቆዩበት ቆይታ የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ኡሙ ሰለማ አንዷ ከተሳደደችዋ መካከል ነበረች። የዛኔ ከባሏ ከአቡ ሰለማ ጋር ነበር የመጣችው ወደ ኢትዮጵያ። አቡ ሰለማ እዚሁ ኢትዮጵያ ላይ ይሞትባታል። ከዚያም ኡሙ ሰለማ ወደዚያ ትመለሳለች። በተመለሰች ጊዜ በጣም ተሰብራ ነበር፣ በጣም አዝና ነበር። ገብቷቸዋል። ብቸኝነት ተሰምቷት ነበር። ይቺ አማኝ ሴት ለዲኗ ስትል መስዋዕት ከፍላለችና አላህ ስብሐነሁ ወተዓላ ብቻዋን ሊተዋት አልፈለገም። ይልቁንስ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር በትዳር እንድትኖር አዘዘ አላህ ስብሐነሁ ወተዓላ። ነቢዩ ሰለላሁ ዐለይሂ ወሰለም ይችን ሴት የተሰበረች ሴት፣ የተጎዳች፣ በባሏ ምክንያት ያዘነችን ሴት ባል ሚስት አድርገው ያዟትና እንዲያጽናኗት ተደረጉ። ከዚያ በኋላ በቤታቸው በኖረች ጊዜ ሐበሻ ላይ ስትቆይ ጊዜ አየችውን ነገር ተናገረች። ተመልከቱ፣ ምንድን ነበር ያለው ሰውየው? አክሱም ጽዮን ይላል ብሏል። ጭራሽ አክሱም የሚል የለም፣ አክሱም ጽዮን የሚባል ነገር የለም ሐዲሱ ላይ። ገብታችኋል አይደል? አክሱም ጽዮን የሚል የለም። ይሄ ከራሳቸው አምጥተው የለጠፉት ነገር ነው። የሆነ ከዚያች ሀገር ያሉ ህዝቦች ጋር ጥላቻ እንዲኖራቸው ለነብዩ ሰለላሁ ዐለይሂ ወሰለም ድራማ እየሰሩ ነበር፣ በቅርብ ጊዜ ማለት ነው። ይህን ሐዲስ እያነሱ ጭራሽ አክሱም የሚል አለ ያለ እያለ ነው። አክሱም የሚል የለም፣ እዚህ ጋር አክሱም የሚል የለም። ምንድን ነው የሚለው? ምን ይላል? ለመሽተከ ነቢዩ ሰለላሁ ዐለይሂ ወሰለም፣ ነቢዩ ሰለላሁ ዐለይሂ ወሰለም ህመም በተሰማቸው ጊዜ ማለት የመጨረሻ ህይወታቸው ላይ ሊሞቱ ባሉ ጊዜ ማለት ነው። ከዚያ በኋላ ምን ይላል? ዘከረት አወሳች ባዕዱ ኒሳኢሂ ከፊል ሚስቶቻቸው፣ ከሚስቶቻቸው መካከል ማነች? እርሷ ኡሙ ሰለማ ነች። ወደ ኢትዮጵያ መታ የነበረችዋ ከኒሰተን ቤተክርስቲያንን ረአይነሃ ያየቻት የሆነች ቢአርድ ልሐበሻ በሀበሻ ምድር ላይ ያየቻትን ቤተክርስቲያን አወሳች። ከማን ዘንድ? ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና አተታ አርድ ልሐበሻ ይቺ የነቢዩ ሰለላሁ ዐለይሂ ወሰለም ሚስት ወደ ሀበሻ ምድር የመጣች የሆነች እና ከነቢ ሰለላሁ ዐለይሂ ወሰለም ዘንድ አወሳች። ምን እያለች? ምን ይላል? ዩቃሉ ለሃ ማርያ፣ ያቺ ቤተክርስቲያን ማርያ ትባላለች። ወካነት ኡሙ ሰለማ ወኡም ሐቢባ፣ እነዚህ ወደ ሐበሻ የመጡት የነቢ ሰለላሁ ዐለይሂ ወሰለም ሚስቶች ማን ማን ነበሩ? ኡሙ ሰለማና ኡሙ ሐቢባ ነበሩ ማለት ነው። ኡሙ ሰለማና ኡሙ ሐቢባ ነበሩ። ከዚያ በኋላ ምን ይላል? ረዲየላሁ ዐንሃ አተተል ሐበሻ ፈዘከረታ አወሱ፣ እነዚህ የነቢ ሰለላሁ ዐለይሂ ወሰለም ሚስቶች ለነቢ ሰለላሁ ዐለይሂ ወሰለም አወሱላቸው። ምንድነው ያወሱላቸው? ሚን ሑስኒሃ የቤተ ክርስቲያኗን ማማር። ያ ማለት ሲያዩ ጊዜ እጅግ በጣም አስውበውታል ቤተክርስቲያናቸው እነዚህ ሰዎች። ወተሳውር ፊሃ በእርሷ ውስጥ ደግሞ ያዩትን ስዕላ ስዕሎች ምስሎች ማለት ነው። እንግዲህ የጻድቃን የቅዱሳን ምስል እያሉ በውስጧ ይስላሉ አደለ? እነዚያን ያዩትን አወሱ ቦታቸዋል። በዚያ ላይ ያለውን የእስልምናን አቋም ከነቢ ሰለላሁ ዐለይሂ ወሰለም ይሰሙ ዘንድ ነው ይህን ነገር ያወሱት። ፈረፈዐ ረእሰሁ ነቢ ሰለላሁ ዐለይሂ ወሰለምን በራሳቸውን አነሱ፣ ታመው ነበረ። ከፍ አደረጉና ፈቃል እንዲህ አሉ። ተመልከቱ፣ ነቢ ሰለላሁ ዐለይሂ ወሰለም ታመው ቢሆንም ራሱ የአላህና የአላህ ህግ የአምላክ ህግና ስርዓት ተጥሶ ካዩ፣ እንዲሁም ለአምላክ የሚገባ ስልጣን ለፍጥረታት ተሰጥቶ ካዩ የዛኔ ከራሳቸው ህመም በላይ ይሆናል ያ ነገር። ለአላህ በጣም ይቀናሉ ነቢያቶች፣ የአምላክን ክብር በጣም ይቀናሉ ለርሱ እና ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ፈረፈዐ ረእሰሁ ራሳቸውን አነሱና ፈቃል እንዲህ አሉ። ኡላኢከ አሉ። እንግዲህ በጥቅሉ የክርስቲያኖችን አመለካከት እየገለጹ ነው ነቢ ሰለላሁ ዐለይሂ ወሰለም። ክርስቲያኖች ምን ያደርጋሉ? በቤተ ክርስቲያናቸው ላይ የነቢያት የጻድቃን የቅዱሳን ብለው እነዚህን ምስሎች ይስሏቸዋል፣ የመላእክት ስዕሎች እያሉ ገብታቸዋል። እነዚያን ሙሉ በጥቅሉ ነቢያችን ሰለላሁ ዐለይሂ ወሰለም ጥቅላዊ የአመለካከት መንገዳቸውን እየገለጹ ነው። ኡላኢከ እነዚያ ኢዛ ማተ ፊ ሚንሁም አረጅሉ ሷሊህ ከእነርሱ አንድ ጻድቅ የሆነ ሰው ብለው የሚያስቡት በሚሞት ጊዜ በነው ዐላ ቀብሪሂ መስጂዳ በእርሱ ቀብር ላይ ቤተ አምልኮን ይሰሩበታል አሉ። ገብታቸዋል። ثم ከዚያም በኋላ ሰወሩ ፊሂ ቲልከ ሱራ የዚያንም ጻድቅ ሰው ብለው የሚያስቡትን አካል ምስሉን ይስሉበታል አሉ። ገብቷቸዋል።
ይሄ ቤተክርስቲያናቸው ላይ ያለ ነገር ነው። ጌታቸው የኢየሱስ ክርስቶስ የማርያም የገብርኤል የሚካኤል እያሉ ከመላእክትም ከሰዎችም ጻድቅና ቅዱስ ብለው የሚያስቧቸውን አካሎች ይስሉባቸዋል። ኡላኢከ ሽራሩል ኸልቅ እነዚህ የፍጥረት ሁሉ መጥፎ አንዴ ግን ታርቅ ኡላኢከ እነዚህ አሉ ሽራሩል ኸልቅ ዒንደላህ እነዚህ ከአላህ ዘንድ የፍጥረት ሁሉ መጥፎዎቹ ናቸው አሉ። የፍጥረት ሁሉ መጥፎ ያስባላቸው ምንድነው? ለአምላክ የሚገባን ስልጣን ለፍጥረታት በመስጠታቸውና ይህንን ክህደት በማድረጋቸው ማለት ነው። ይህንን ኃጢአት በማድረጋቸው ይሄ ነው እና እዚህ ቦታ ላይ ምን ነበር ያለው? በነቢያቶች የነቢያት ክብር ላይ ይሰሩባቸዋል ምናምን ይላል። ለአንድ እዛ የሚል አንደኛ የለም። ሁለተኛ አክሱም ጽዮን ማርያም የሚባል ቤተክርስቲያን ላይ ለአንድ እዛ አክሱም ጽዮን የሚል የለም እዚህ ቦታ ላይ። እንዳጠቃላይ ያለው ነገር ይሄ ነው። አትዋሹ። የተነገራችሁ ነገር እውነት አይምሰላችሁ። ጭንቅላታችሁ የምትሞሉት ውሸት ነው። ቢያንስ ይሄንን በምትጠየቁ ጊዜ ማስረዳት የማስችሉት የሆነ ነገር ነው። እያያችሁት ነው። ዛቻለር ይህን ይመስላል። ጥያቄ ያለው ክርስቲያን ካለ በጠይቅ ይችላል። እሺ በቂያማ ቀን ምን አልከኝ? ይመጣን የምትሉትስ እንዴት ነው? በቂያማ ቀን አላህን እናየዋለን የምትሉት እንዴት ነው? እናየዋለን ማለት ነው። በቂያማ ቀን እናየዋለን ትላላችሁ። እንዴት ነው የምታዩት? ማየት ይመጣል፣ ወደታች ይመጣል። እናንተ ወዳላችሁበት ማለት ነው። ወደታች ወደ ላይ የሚል ነገር የቱ ጋር ያገኛል? አላህ ይመጣል ተብሎ ነው የተገለጸው። ይመጣል ተብሏል። የዛኔ ይመጣል 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 ሱራ 16 ቁጥር 19 ላይ አላህ ምን ይላል መሰለህ? ሱራ 16 ቁጥር 19 ላይ አላህ በቂያማ ቀን ይታየናል ይመጣል ይላል። ስለዚህ ከአርሽ በላይ ከሆነ ከታችም ይመጣል ማለት ነው። መሬት ላይ የሚወርዳል ማለት ነው። እንደፈለገ ይሄዳል አይደል? እንደፈለገ የሚወርደው ያንተ አምላክ ነው። መጽሐፍ ላይ ያሳያለሁ። የአላህ እመጣለሁ አለ። አመጣጡን ከይፍያውን እንዴት እንደሆነ እኛ ከራሳችን በመፈላሰፍ አንናገርለትም። ራሱ እመጣለሁ እንዳለ ይመጣል። አመጣጡን ራሱ ነው የሚያውቀው ነው። ገብቶሃል አይደል? ኑስቢቱ ሊላሂ ሱብሓነሁ ወተዓላ ሲፈተል መጂእ ወላ ኑከይፍ ወላ ኑመሲል ቢኸልቂሂ። አላህ ሱብሓነሁ ወተዓላ እመጣለሁ እንዳለ ይመጣል ብለን እናጸድቃለን። አመጣጡ እንዴት ነው የሚለውን ደግሞ እርሱን ራሱ ነው የሚያውቀው። አመጣጡ እንደኛ ነው ወይ ብለህ ብትጠይቀኝ ላ እንደኛ አይደለም። አላህ ቃል በቃል እኔ እንደናንተ አይደለሁም ብሎ ስለተናገረ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንዳች እንኳን የለም፣ እኔ ሰሚና ተመልካች ነኝ ይላል። ያ ነው። ነገር ግን ያንተ ታች በታች ይመጣል ምናምን ያልከው አምላክ አንተ እግዚአብሔር ሰፈር ለሰፈር ሁሉ ይዞራል። ላሳያለሁ መጽሐፍ ላይ ከፈለግ። እሺ እኔም ማሳያለሁ። እሺ አላህ ሰውን አላህ እግር አለ የለውም? አንዴ የመጀመሪያውን እንጨርስና ከዚያ ወደ እግር ወደ እጅ እንሄዳለን። ወደ መምጣት የሚለውን አሁን እግዚአብሔር መጽሐፍ ቅዱስ ላይ እዚሁ ችግር የለም እዚሁ እንዳለ ጨርስና ችግር የለውም ምናምን ሳይሆን ቆይ ጨርስ እዚሁ ጨርስ። ቆይ አንዴ ተረጋጋ። ይሄ ነው እኮ ቆይ ጨርስ እዚሁ እግር አለ የለውም? ወደ ቀጣይ አይደለም። አንዴ ተረጋጋ እንጂ በፍጣሪ ስም አይደለም። እኔ ልጨርስልህና ከዛ ወርኔ ትመጣለህ። ወደ አንተ ጋር ሳልጨርስማ የሆኑ ነገራቶችን እያነሳን አሁን መምጣት ችግራችሁ እኮ ነው። አትመልሱም። አይደለም ይኸውልህ አሁንም በጨለማ ነው ያለው። ልንገርህ ይኸውልህ መጀመሪያ እግዚአብሔር ነው በጨለማ ያለውን አላሳየህ መጽሐፍ ላይ እሱንም ራሱ እያንዳንዱ ና እግዚአብሔር በጨለማ ውስጥ ነው ያለው። በገሃነም አዳምጠኝ ምናምን አትበል። ምን ይሻላችሁ? አዳምጠኝ አሁን ይኸውልህ ምን ይሻላል? አዳምጠኝ። በጨለማ ውስጥ ነው ያለው። ለእግዚአብሔር በጨለማ ውስጥ ነው ያለው። በገሃነም ውስጥ ሁሉ ነው ያለው። እሺ ተመሳሳይ የሆኑ ነገራቶችን ይነሳሉ። ለማወቅ የሚፈልግ የሆነ ክርስቲያን የቀደሙ ልጅ መዳብ አይታችሁታል አይደለ? በቃ እኔ ማወቅ ነው የምፈልገው እኔ እንድነሳ አልፈልግም አለ። ነገር ግን ለማነጻጸር የሚፈልግ ሰው አምላክ አላህ ሱብሓነሁ ወተዓላ የሆነ እንደ ፍጥረት አድርገህ ለማየት የምትፈልግ ካለ አሳያለሁ በመጽሐፍ ላይ ይታችኋል። ለማወቅ ይሆን አላማችሁ ለመረዳት ይሆን። እንደዚያ ከሆነ ከመጽሐፌ አይነካብኝ አትበል።
እግዚአብሔር የአምላክ የአላህ ስብሐነሁ ወተዓላ ስለ መምጣት ዘከረ ለና ሲፈተል መጂእ የአላህን መምጣት የሚለውን ባህሪ አነሳ አይደለ? ስለዚህ ያንን ከጨረስኩ በኋላ እግዚአብሔር ስለ መምጣቱ ደግሞ ላሳየ መጽሐፍ ላይ ችግሩ ምንድን ነው? ለዚያም ሰፈር ለሰፈር ይዞራል። ሰፈር ለሰፈር እግዚአብሔር ይዞራል። ክርስቲያን በሌለበት ስለ ክርስቲያኖች ባላወራ ይሻላል። ማውራት የሚፈልግ ክርስቲያን ካለ ይቀጥል። መግባት የሚፈልግ ክርስቲያን ካለ ይግባ። መግባት የሚፈልግ ክርስቲያን ካለ መግባት ይችላል። እሺ፣ ለነዋሪ አናኗሪ ሰላም፣ እንዴት ነህ? ይሰማል? ገብተሃል? ለነዋሪ አናኗሪ አለህ ወይ? እሺ፣ ጥያቄ አለህ? ጥያቄውን አልሰማሁትም። በመሰረቱ ዝም ብዬ ነው የገባሁኝ። ትንሽ ልስማና መልሳለሁ። ጥያቄም እጠይቃለሁ። እሺ፣ ችግር የለም። ጥያቄው ፕሮፋይል ላይ ያደረግከው ኢየሱስ ነው አይደለ? ለምን ጠየቀኝ? አሁን ስለምንድን ነው የምጠይቀኝ አንተ? ይህን ምን አደረግከው? አምላኬ ነው ብለህ ስለምታምን ነው ወይስ ተሳስቻለሁ? ኢየሱስ አምላኬ ነው ብለህ ታምናለህ? መብቴ ነው እኮ። መብትህ አይደለም አላልኩም። ጥያቄ ጠይቁ ስላልክ ልጠይቅህ ነው። እሺ፣ ኢየሱስ ስንት አምላክ ነው ያለው በክርስትና? አንድ አምላክ ነው ወይንስ ሶስት? አሁን ጥያቄ አለ፣ ተቀበለኝና እሱ በኋላ መልስልሃለሁ። አንተ ዝም ብለህ ስለዛ ስለ ክርስትና ምናምን አትሂድ። ምክንያቱም እንደዛ ከሆነ የአንተን እምነት ብነካብህ ደስ አይልህም አይደል? ይሄ እኮ መንካት አይደለም። ጥያቄ ምንድነው? ጠይቁኝ አልክ፣ ጠየቅነህ። ስንጠይቀህ ተቆጣ፣ ትቼዋለሁ። እሺ፣ አንድ ጥያቄን ጠይቀህ አሁን በእስልምና ላይ አይ በጠይቅ ጥያቄ ሳነብ ያገኘሁት ላይ ነው፣ ሐዲስ ላይ ነው። በእስልምና ወንድ ልጅ ተቀምጦ መሽናት ይፈቀዳል አይፈቀድም? ችግር የለም፣ ይቻላል። ችግር የለም። ምክንያት የሚያስፈልገው ነገር አይደለም፣ ግን ምክንያቱም ልጥቀስልሽ። አንደኛ ሽናትን በተመለከተ ስለ ሽንት ነው ጥያቄ ወገናችን። ስለ አምላክ ነበር ላወራ የፈለግኩት። ተወሽ ስለ ሽንት። በእስልምና ሽንት ይነጅሳል። ስለዚህ ሰውየው የሚሸናበት ቦታ ለምጣ ድንጋይ ከሆነ በሚሸና ጊዜ ያ ነገር ተመልሶ ወደ ሰውነቱ ስለሚረጭና ስለሚነጅሰው የዛኔ ቁጭ ብሎ መሽናት አለበት። ነገር ግን ቆሞ ቢሸናም ችግር የለውም ከዚሁ አንጻር። መቼ ከተባለ በሚሸና ጊዜ ሽንቱን መጦ የሚይዝ አሸዋ ነገር ቦታ ከሆነ ዳግም ተመልሶ ወደ ልብሱ የማይረጭ ከሆነ ቆሞ ቢሸናም ችግር የለውም። ሁለቱም ያስኬዳል። አጋጣሚ ምን መሰለህ እና የሆነ ሙስሊም ነው ከስራ ስንወጣ ሱሪውን ዝቅ አድርጎ ልክ እንደ ሴት ልጅ አንዳንድ ሴት ልጅ ፓንታ ወልቃ ቁጭ ብላ እንደምትሸና ቁጭ ብሎ ከዛ ስንደርስበት ደነገጠ እና ምንድነው ጠየኩኝ። አንድ ሙስሊም ጓደኛ አለኝና አይ በባህል የመጣ ነው እንደ ባህል የመጣ ነው ማለት በተለምዶ የመጣ ነው እንጂ እንደዚህ አይነት ነገር የለም ማለት። ከዛ በኋላ ኮንትን ላይ ሂጄ ሳይ ሐዲስ ላይ ስፈልግ ምን የሚል አለ መሰለ ወደ የነብዩ ሱና ነው ከነብዩ የመጣ ሱና ነው የሚል መጽሐፍ ወደ ምን ስንት መሰለ 224 አካባቢ እንደዚህ አይነት ነገር አንድ ሐዲስ ላይ እሱን ለማረጋገጥ ነው። እንደነገርኩህ ነው። እኛ በእስልምና ምን አለ መሰለ ከሁለቱ መጸዳጃ ቦታዎች የሚወጡ ሽንትና ሰገራ እንትን ይላሉ፣ ይነጅሳሉ። ያ ነገር ልብስህን ሊነካ አይገባም። ያ ነገር ከነካ መጸዳትና መታጠብ አለበት። ንጽህና የእስልምና የእምነቱ ግማሽ ነው። ነብዩ ሰለላሁ ዐለይሂ ወሰለም አጠሁሩ ሸጥሩል ኢማን አሉ። ንጽህና የእምነት ግማሽ ነው ብለው ተናግረዋል። ሰው ንጽህናውን ሊጠብቅ ይገባል። ገብቷችኋል? ከዚያ መካከል አንደኛው ምንድን ነው? በሚሸና ጊዜ ሽንቱ ተመልሶ እንደገና እንዳይነጅሰው የነጃሳ ምናምን የሚባል ነገር በእናንተ አይታወቅም። ለምሳሌ ሽንትህ እንደፈለግ ሸንተህ ሄደህ መጸለይ ትችላለህ። የትኛውን ቦታ ላይ ክርስቶስ ታጠቡ ተጽዳዱ ብሎ ያስተማረበት አንድ ቦታ የለም። መጽሐፍ ቅዱስ ኢየሱስ ክርስቶስ ያስተማረበት ቦታ የለም አንዲት ቦታ ላይ ለታሪክ። ነገር ግን ኢስላም ተቀምጦ ከመሽናትና ቁሞ ከመሽናት ወንድ ልጅ የትኛው ነው ሊረጨው የሚችለው? ተቀምጦ መሽናት እኮ በጣም ሊረጨው ይችላል። ቁሞ ከመሽናት ተቀምጦ
ሰውነቱ የመረጨት እድሉ በጣም ሰፊ ነው። ቁጭ ብሎ ከሆነ ግን የዛኔ ወደ ሰውነቱ አይረጭም። እሱ ቅድም እንደነገርኩህ ነው። ያን ያክል እንትን የሚል ከባድ ነገር አይደለም። መሽናት በሁለቱም መንገድ ትችላላችሁ፣ ችግር የለውም። ከፈለክ ማስረጃ ልናሳየህ እንችላለን። ቁሞ መሽናት ይቻላል፣ ቁጭ ብሎ ይቻላል። መቼ ነው የሚለውን ግን ቅድም እንደነገርኩ ሰውየው ቁሞ በሚሸና ጊዜ ድንጋይ ከሆነ ተመልሶ ሊረጭበት ስለሚችል የዛኔ ቁጭ ብሎ ይሽና እንዳይነጅሰውና ተመልሶ ተረጭቶ እንዳይነጅሰው። ነገር ግን ቦታው የሚሸናበት ድንጋይ ካልሆነ አሸዋማ ቦታ ከሆነ የዛኔ ቁሞ ቢሸና ችግር የለውም። ምክንያቱም ተመልሶ አይረጭምና ሸዋው መጥቶ ስለሚይዝ ውሃውን ማለት ነው። ይሄ ነው። በዚሁ አንጻር እንዳው ኢየሱስ ክርስቶስ ያስተማረባት ቦታ ካለ ታሳየናለህ? እሱን ሌላ ጥያቄ አለ ልጨርስልህ። እሺ ጨርሰህ ልጨርስልህና ለምሳሌ አሁን በዘመናዊ ዓለም በሙሉ የምንሄድበት መንገድ በሙሉ አፈር አይደለም ወይም አሸዋማ አይደለም። የምንሄድበት ኮብልስቶን መንገድ ነው፣ አስፋልት መንገድ ነው። ሁሌም ቢሆን ድንጋይ ጋር ነው የሚኖረው ሰው ማለት ነው። ያ ማለት እርሻ ቦታ አይደለም ሰው በአብዛኛው የሚኖረው። ምናልባት ገጠር አካባቢ ያሉ የተወሰኑ ሰዎች ሙስሊሞች ሊኖሩ ይችላሉ። ነገር ግን በአብዛኛው ሙስሊሞች የሚኖሩት ከተማ አካባቢ ዙሪያ ላይ ነው፣ ነጋዴዎችም ስለሆኑ። እነዚህ ሰዎች ደግሞ ሁሌም እኔ ያገኘሁት ተቀምጦ ሲሰና ያየሁት ለምንድን ነው ጠጋ ብሎ ኮብልስቶን ዳር ላይ ነው እና ወዲያውኑ ምናምን ስንለው ተነሳ። ነገር ግን ቅድም ለናሪያ እየደገምክልን ነው ጊዜ እንድንጠቀም ሌላ ጥያቄ ካለ ጠይቅ። በዚህ ላይ ሁለቱም ፈቃድ አለን አልኩ። ቁሞ መሽናቱ ደብሮ ከሆነ አንተ ችግር የለውም፣ ቁሞ መሽናት ይችላል። እሺ አንድ ጥያቄ ለምሳሌ እኔ የማይገባኝ ነገር ለምን መሰለህ? አሁን ይሄንን እምነት ለምሳሌ የእስልምና እምነት የመጣው በ7ኛው ክፍለ ዘመን ምናምን መጣ ይላል። ማን ያለ ታሪኩ ይላል። የትኛው ታሪክ ላይ? አዳምጠኝና እነግርሃለሁ። ቆይ ነው እየነገርኩኝ በማስረጃ እንድናወራ። የትኛው ታሪክ ላይ? ታሪኩ እኔ ለምሳሌ ትምህርትም ስማር ራሱ በ7ኛው ክፍለ ዘመን ወይም ምን ትምህርት ላይ? ሐዲሱ ምን ይላል መሰለህ? ቁጥሩን አላስታውስም። የትኛው ሐዲስ ላይ ቁጥሩ? እሺ አዳምጠኝና እመጣልሃለሁ። ማዳምጠህ በማስረጃ ስታወራ ነው። አሁን ቅድም ከታሪክ ወፍ ታሪክ እነግርሃለሁ እኮ ሐዲሱ ላይ እኮ እየነገርከኝ እንድትሄድ ነው። ቀላል ነገር አይደለም እየተናገርከው። አንዴ ዝም ብዬ እንትን ብዬ ሳልወጣ አመጣልሃለሁ እኔ ገብቼ። አይሽ ቀጥልሽ እነግርሃለሁ ቁጥሩን እና ምንድን ነው የሚለው በ7ኛው ክፍለ ዘመን ያሳያል እኮ አጠቃላይ ከሀ እስከ ፐ ድረስ ያሳያል። በ7ኛው ክፍለ በማን አማካኝነት? በነብዩ መሐመድ በ23 ዓመቱ ጀምሮ እስከ 60 ምናምን አካባቢ ላይ ቁርአን ወረደለት። ነገር ግን ክርስትና ከመጣ በኋላ ከ600 ዓመት ልዩነት። ለምሳሌ አላህ ነበረ የለም የሚለውን ነገር ነብዩ ከየት አመጡ? አላህ ስለሱ ስለመንገሩ ማስረጃ ማን ጻፈው? የጻፈው ሰውስ በምን ተረድቶን በዛን ሰዓት ስላልነበረ እንዴት የአላህ ቃል ነው ብለህ ልታወራው ቻለስ? አላህስ ማን ነው? አላህስ ራሱ ማን ፈጠረው? ማን አመጣው? እዚህ ቦታ ላይ መኖሩንስ ማን አየው? ለምሳሌ የክርስትና እምነት ተከታዮች ሐዋርያት ተናግሯል፣ ተጽፏል፣ ያ ይፈጸም ዘንድ መጥቶ ሞቶ ተሰቅሎ ማስረጃ ከዚህ በኋላ ለማስረጃ እያነጻጸርክ ስለሆነ ማስረጃ ክርስትና የሚባለውን ሃይማኖት ኢየሱስ የማያውቀውም ነቢያቶች የማያውቁትም እግዚአብሔርም አያውቀውም። ከሌላ መጽሐፍ አልጠይቀውም። ለምሳሌ እስልምና አላህ መሆኑን ማን ያውቃል? መጽሐፍም አያውቀውም። አንድ የተረጋጋ መጀመሪያ ይኸውልህ፣ አንድ አትረጋጋም እንዴ? አስተማሪ ከሆንክ ረጋ በል። ቆይ ረጋ በል። እኔም አላምንበትን ነገር ጥያቄ አለ። ይቀጥል። ጥያቄ ነው ወይ? ጠይቅ። ከጠይቅ አነጻጸረ ክርስትና ግን ምናምን አልክ። እሺ ስለ እስልምናም እንደዚህ በታሪክ ማስረጃ አምጣ። ወፍ ጠይቃቸው። ከዚያ በኋላ ማዳም ክርስትና ሃይማኖትን ይውላችሁ ስሙ። ክርስቲያኖች እግዚአብሔር የማያውቀውም ነቢያቶች የማያውቁትም ኢየሱስ የማያውቀውም አንዲት ቦታ ላይ ክርስትና ሃይማኖትን ተከተሉ ብሎ የተናገረ ነቢይም የለም አምላክም የለም። እኔ ከታሪክ ከምናምን ከሌላ መጽሐፍ አልጠይቃቸውም። ከራሳችሁ በእጃችሁ ከያዛችሁት መጽሐፍ እስኪ እምነታችሁን ከመጽሐፋችሁ አጽድቁ፣ እኔ እምነቴን ከመጽሐፌ ላጽድቅላችሁ። አምላክም ነቢያትም ያውቁታል እስልምናን በቁርአን ላይ ያሳያቸዋለሁ። አምላክም ነቢያትም አያውቁትም ክርስትናን በመጽሐፍ ቅዱስ ላይ ያሳዩ። የሚያሳይ ክርስቲያን ካለ መግባት ይችላል። አትሸወዱ፣ ቄሶቻችሁ አይሸውዷችሁ።
የትኛውም ቦታ ላይ እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበት ቦታ የለም። አንድም ነቢይ ከነቢያት መካከል ክርስትና ሃይማኖትን ተከተሉ ያለ የለም። እኔ ክርስቲያን ነኝ ያለ ነቢይ የለም። ወደ ቁርአን ስትመጡ ግን ለእነዚህ ጥያቄዎቻችሁ ሙሉ መልስ ታገኛላችሁ። አላህ ቃል በቃል እስልምና ሃይማኖት ትክክለኛ ሃይማኖት ነው፣ ሙስሊሞች ሁኑ ብሎ አዟል። ማስረጃ ቃለ ስብሓነሁ ወተዓላ ኢነ ዲነ ዒንደላሂ ልኢስላም። አምላክ አላህ ምን አለ? ከእኔ ከአምላካችሁ ዘንድ የተወደደው ብቸኛው ሃይማኖት እስልምና ሃይማኖት ብቻ ነው አለ። ያው በሌላ ቦታ ላይ ሙስሊሞች ሁኑ እያለ ያዘናል። እዚያው ሱራ አልዕምራን ላይ ወላ ተሙቱነ ኢላ ወአንቱ ሙስሊሙን አለ። አደራ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ ይላል። ነቢያቶች ልክ እንዲሁ ቃል በቃል እኔ ሙስሊም ነኝ ብለው ይናገራሉ። ኑሕን ብንወስድ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። አንድ ነቢይ ለታሪክ መጽሐፍ ቅዱስ ላይ ክርስቲያን ነኝ ያለ የለም እኮ የጀማዓ። አንድ ነቢይ ከአምላክና ከነቢያቶች ዘንድ እውቅና ከሌለው እንዴት ነው ነገ የትንሣኤ ቀን ከአምላክ ፊት ቁመን ልንናገር የምንችለው በድፍረት ያንን እምነታችንን? ከወዲሁ ዋስትናችሁ ምንድን ነው? በመጽሐፋችሁ ላይ እግዚአብሔር ክርስቲያን ሆኖ አላለም? ነቢያቶች ክርስቲያን ሆኖ አላሉ? ታዲያ ማን ያዘዛችሁ? ክርስቶስ ካረገ በኋላ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ማን ያላችሁ? እግዚአብሔር አይደለም። እንደው ነቢያቶች አይደሉም? ሄደዋል የዛኔ። እሺ ኢየሱስ ክርስቶስ ነው ወይ? ላአድርጓል እሱም የዛኔ። ማን ነው ክርስቲያን ያላችሁ? አምላክም አይደለም፣ ነቢያቶችም አይደለም፣ ክርስቶስም አይደለም። እኛ ግን ሙስሊሞች እያሉ የሚጠሩ ማን ናቸው ከተባለ ነቢያቶች። ያዕቁብ ዓለይሂ ሰላም ታላቁ ነቢይ ያዕቁብ በሱረቱል በቀራ ሁለተኛው ምዕራፍ ቁጥር 132 ላይ ምን ይላል? ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላቸዋል። ልጆቹ አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸዋል። ልጆቹም እኛ ሙስሊሞች ነን ይላሉ። እዚያው ላይ ወነሕኑ ለሁ ሙስሊሙን፣ እኛ ለዚያ ለአንዱ አምላክ ታዛዦች ሙስሊሞች ነን ይላሉ። ከወዲሁ በሕይወት እስካላችሁ ድረስ አስቡበት። አምላክና ነቢያቶች የትኛውን ሃይማኖትን የደነገጉት ብላችሁ መጽሐፋቸውን መርምሩ፣ ቁርአንን ምኑና መርምሩት፣ በራሳችሁ ታገኙታላችሁ። እሺ ጥያቄ ያለው ክርስቲያን ካለ ይገባ ይችላል።